ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው ጠቃሚ የሆነ መረጃ ይዤላችሁ ቀርብ ያለው የዛሬው ቪዲዮ ቴሌግራም ለምትጠቀሙ መጠንቀቅ ያለባችሁ ነገር ነው። እስከዛሬ በእርግጠኝነት ብዙዎቻችሁ ላታዩት ትችላላችሁ። ቴሌግራም ላይ ብዙ ነገር ነው ያለው። ውስጥ ላይ ገብቼ እስከዛሬ የተጠራቀመ ነገራችሁን አሳያችኋለሁ ማለት ነው። በጣም ነው የምትገረሙት። እንደዚህም አለ ወይ ነው የምትሉት። አሁን ቀጥታ ወደ ቴሌግራም ገብተን አሳያችኋለሁ። ቻናሉ አዲስ ነው፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን ላይክ እያደረጋችሁ ጀምሩ። ሀሳብ አስተያየታችሁንም በኮመንት ግለጹልኝ። መልካም ቆይታ። እሺ ጓደኞቼ፣ በእርግጠኝነት በጣም ይጠቅማችኋል። ተከታተሉ። ቴሌግራም ላይ ትገባላችሁ። ቴሌግራም የምትጠቀሙ ከሆነ እነዚህን ግዴታ ማወቅ ይኖርባችኋል ማለት ነው። ከገባችሁ በኋላ ወደ 3 ሰረዙን ነክታችሁ ወደ ሴቲንግ ትገባላችሁ ማለት ነው። ሴቲንግ የሚለውን ከነካችሁ በኋላ ወደ ታች ትመጡና ዳታ ኤንድ ስቶሬጅ የሚል አለ። ይሄኛውን ዳታ ኤንድ ስቶሬጅ የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። እሱን ከነካችሁ በኋላ እንግዲህ እዚህ ጋር ስቶሬጅ ዩዜጅ የሚል አለ ማለት ነው። ይሄኛውን ትነኩታላችሁ መጀመሪያውን ማለት ነው። እዚህ ጋር ምንድነው የሚያሳያችሁ? እስከዛሬ ጉዳችሁን ላሳያችሁ ያልኩበት ምክንያት ምንድነው? ብዙ ሰው ስለዚህ ነገር አያውቅም። ይህ ምንድነው የሚያሳየው? እስከዛሬ በቻናል ሊሆን ይችላል በተለያዩ ቦታዎች ላይ ቪዲዮ ስትመለከቱት የነበረው ቪዲዮ እና ዳውንሎድ ያደረጋችሁት ቪዲዮ ከስልካችሁ ላይ ብታጠፉትም እስካሁን ድረስ ከዚህ ጋር ተቀምጦ ታገኙታላችሁ ማለት ነው። እንደምትመለከቱት ወደታች ወረድ ስታደርጉ ቻት፣ ሚዲያ እና ፋይል የሚል 3 ነገሮችን ታገኛላችሁ። እኔ ትንሽ ብለር አደርገዋለሁ ማለት ነው። ሚዲያ ላይ ስትገቡ እንደምትመለከቱት እስከዛሬ ፊልሞችን ዳውንሎድ ስታደርጓቸው የነበሩትን ነገር ግን ጋለሪ ላይ ወርደው ዲሌት አድርጋችኋቸው እዚህ ላይ ግን ተቀምጠዋል ማለት ነው። ይህ ማለት ስልካችሁን ቦታ ይዙባችኋል። አንደኛ መረጃችሁም ሴኩር አይሆንም ማለት ነው። እንደምትመለከቱት እነዚህ እስከዛሬ እኔ ዳውንሎድ ሳደርጋቸው የነበሩ ቪዲዮዎች ናቸው። ፎቶን ቪዲዮን ባንድ ላይ ነው የሚያስቀምጥላችሁ ማለት ነው። ይህ እንግዲህ ምንም የማይጠቅም በቻት ሊሆን ይችላል፣ በፕራይቬት ቻት፣ በቻናል፣ በግሩፕ ሊሆን ይችላል። ዳውንሎድ ስታረጉ ስትላላኩት የነበረው ነገር በሙሉ እዚህ ላይ ተቀምጦ ታገኙታላችሁ ማለት ነው። በእርግጠኝነት ምንም ስለማይጠቅማችሁ ክሊር በማድረግ አንደኛ ስቶሬጃችሁ ፈጣን ይሆናል ማለት ነው። ሞር ስፔስ ታገኛላችሁ ማለት ነው። ስልኬ በድንገት ሞላ እያላችሁ ብዙዎችም የምትጠይቁኝ ይህንን በማስመልከት ነው ማለት ነው። ስለዚህ በእርግጠኝነት ክሊር ካች አድርጉት ማለት ነው። ያያችሁት ከሆነ እየገባችሁ ደግሞ ምናልባት ትውስታ የምትፈልጉት አይነት ቪዲዮ ካለ እየገባችሁ ዳውንሎድ ማድረግ ትችላላችሁ። ካልፈለጋችሁት ክሊር ካች በማድረግ ስልካችሁን ንጹህ ማድረግና እንደዚሁም ደግሞ የበለጠ ሞር ስፔስ ማግኘት ትችላላችሁ ማለት ነው። ሌላው ደግሞ እዚሁ ከመጣው ሃይከር ማሳሰባችሁ ነገር ምንድነው? እዚሁ እንዳላችሁ ዳታ ኤንድ ስቶሬጅ ላይ እንዳላችሁ እዚህ ጋር 3 ነገሮች አሉ ማለት ነው። እነዚህን ኦፍ ማድረግ ይኖርባችኋል። አውቶማቲክ ሚዲያ ዳውንሎድ የሚል አለ። ሚዲያ ዳውንሎድ ማለት ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። አውቶማቲካሊ እናንተ ሳትነኩት ቀጥታ ቴሌግራም ላይ ሲገቡ ዳውንሎድ ላድርግላችሁ ሆይ ነው የሚላችሁ። ይሄ ደግሞ አያስፈልግም። አንደኛ እናንተ የፈለጋችሁትን ብቻ መርጣችሁ ኢቭን ሰው ቢልክላችሁ ራሱ እናንተ ከፈለጋችሁ ብቻ ዳውንሎድ እንዲታደርጉ መሆን አለበት። ይህ ማለት አውቶማቲካሊ ሰው ሲልክላችሁም ጆይን ያደረጋችሁ ግሩፕም ካለ በግሩፕ የሚላኩት ፎቶ፣ ቪዲዮ፣ ማንኛውም ነገር በራሱ የወረደ ቁጭ ይላል ማለት ነው። ስልካችሁን ያጨናንቀዋል። ስለዚህ ምንድነው ይሄን 3ቱንም ኦፍ ታደርጉት እመርጣለሁ ማለት ነው። ወደ ታች ተወርዱና ደግሞ እዚህ ጋር ሴቭ ቱ ጋለሪ የሚል አለ፣ ፕራይቬት ቻት፣ ግሩፕ፣ ቻናል የሚል አለ። እነዚህንም ወደ ጋለሪ አውቶማቲካሊ ሴቭ እንዲሆን የምትፈልጉት ምንድነው? ፕራይቬት ቻት ነው ወይስ ግሩፕ ነው ወይስ ቻናል ነው የሚላለ። እነዚህንም 3ቱን ኦፍ አድርጓቸው ማለት ነው። እነዚህን ማወቅ ይኖርባቸዋል። ሌላ ደግሞ ከታች ስትሪም ቪዲዮ ኤንድ ኦዲዮ ፋይልስ የሚላል፣ ይህን ኦን አድርጉት። ይህ ምንድነው የሚጠቅማችሁ? ቴሌግራም ላይ ለምሳሌ በቻናሎች ሊሆን ይችላል፣ በግሩፖች ሊሆን ይችላል። ፊልም ማየት ፈልጋችሁ እዛው ላይ ዳውንሎድ ሳታደርጉ እዛው ላይ እንዲከፍትላችሁ ከፈለጋችሁ ይህ ግዴታ ኦን መሆን አለበት ማለት ነው። ኦን ካልሆነ እዛው ላይ ማየት አትችሉም። ወደ ሌላ ቦታ ሄዳችሁ ወደ ቪዲዮ ፕሌየር ምናምን ሌላ አፕ ላይ ኦፕን እንዲታደርጉ ነው የሚፈልገው ማለት ነው። ስለዚህ ይቺ ኦን መሆኗ ለዚህ ነው የሚጠቅማችሁ ማለት ነው። ሌላውና በጣም ወሳኙ ነገር ቴሌግራም ስትጠቀሙ ማወቅ ያለባችሁ ነገር ቴሌግራም
ለአንድ ወር ሊሆን ይችላል፣ ለሁለት ለሶስት ለስድስት ወር ነበር የሆነ ሰዓት ላይ ኦንላይን ካልገባችሁ አካውንታችሁ ሙሉ በሙሉ ዲሊት ያደርገዋል። ይህ ማለት መልሳችሁ ማግኘት አትችሉም ማለት ነው። ስለዚህ ብዙ ሰዎች በውስጥ እየጠየቁኝ ነው ቴሌግራማቸው እየተዘጋባቸው። በተለይ ቻናል ያላችሁ ደግሞ ቻናላችሁን ታጡታላችሁ ማለት ነው። ለምሳሌ አንድ ወንድሜ በፌስቡክ ጠይቆኝ ነበር። ለአንድ ዓመት ያህል በአጋጣሚ ቴሌግራም ላይ ኦንላይን አልገባሁም ነበርና ተመልሼ ስገባ አካውንቴ ሙሉ በሙሉ ዲሌት ሆኖ ነው ያገኘሁት ብሎኛልና በዚሁ አጋጣሚ ለእናንተ የሚጠቅማል ቀድማችሁ ብታውቁ በሚል ይህን መረጃ ላጋራችሁ ፈልጌ ነው ማለት ነው። ምንድነው? ቆይ ገብቼ ላሳያችሁ። እዚህ ጋር ሴቲንግ ላይ እንዳላችሁ ፕራይቬሲ ኤንድ ሴኩሪቲ የሚለውን ይህን ሁለተኛውን ትጫኑታላችሁ ማለት ነው። ከተጫናችሁ በኋላ ወደ ታች ነው የምትወርዱት ማለት ነው። እዚህ ጋር ዲሌት ማይ አካውንት የሚል ታገኛላችሁ ማለት ነው። ዲሌት ማይ አካውንት የሚል ታገኛላችሁ። ይህን አንድ ጊዜ ተነኩትና እንደውም አሁን ወደ 24 ወር አዘዋውረውታል ማለት ነው። ይህ ማለት ወደ 2 ዓመት ማለት ነው። በጣም አሪፍ ነው። የመጨረሻው 1 ዓመት ነበር። አሁን አፕዴት አድርገውት እነዚህ የሚያሳዩን ምንድን ናቸው ካላችሁ ኦንላይን በማንገባ ሰዓት ለምሳሌ ዋን መንዝ ላይ ከሆነ የናንተ 1 ወር ሙሉ ቴሌግራም ላይ ካልገባችሁ አውቶማቲካሊ ቴሌግራም አካውንታችሁ ዲሌት ይሆናል ማለት ነው። ቻናልም ካላችሁ ዲሌት ይሆናል፣ መልሳችሁ ማግኘት አትችሉም ማለት ነው። 3 ላይ ከሆነ እንደዛው፣ 6 ላይ ከሆነ እንደዛው። አብዛኞቻችሁ በእርግጠኝነት 6 ላይ ነው የሚሆነው። ስለዚህ አይታወቅምና በሆነ አጋጣሚ በሆነ ችግር ሊሆን ይችላል ኦንላይን ላይ ባትገቡ 1 ዓመትም ሆነ 2 ዓመት አካውንታችሁ እንዳይዘጋ የመጨረሻው ላይ አድርጉት። 24 መንዝ የሚላለ እሱ ላይ አድርጉት። ይሁን እንደዛ ነው ያደረኩት ማለት ነው። እንደዛ አድርጋችሁ ቴሌግራም ቻናላችሁ እንዳይዘጋ መከላከል ትችላላችሁ ማለት ነው። ይህ ማለት ለ2 ዓመት ሙሉ ኦንላይን ባትገቡ ራሱ ቴሌግራም አካውንታችሁ ምንም አይነት የመዘጋት ችግር አያጋጥመውም ማለት ነው። ሌላው ደግሞ ከዚህ ከመጣው አይቀር እንደው አንዳንድ ሰዎች መጠየቃችሁ ስለማይቀር ቴሌግራማችን ምናልባት በሰዎች ተጠልፈው እየተከታተሉን ነው ብላችሁ የምታስቡ ከሆነ እንዴት ቼክ እንደምታደርጉ ላሳያችሁ። እዚሁ እንዳላችሁ ዲቫይስስ የሚል አለ። ይህን ትጫኑታላችሁ ማለት ነው። ዲቫይስስ የሚለው ላይ ስትገቡ ሊንክ የሆኑ ከናንተ ጋር ማለት የናንተን ቴሌግራም ኮኔክት ያደረገ ዲስክቶፕም ሊሆን ይችላል፣ የስልክ ዲቫይስም ሊሆን ይችላል እዚህ ጋር ያመጣላችኋል ማለት ነው። ለምሳሌ እንደምታዩት ይሄ ስልክ አሁን እየተጠቀምኩበት ያለው ነው ማለት ነው። ይሄኛው ደግሞ ሌላኛው ስልኬ ነው። በዚህ በሁለቱም አንድ ተመሳሳይ አካውንት ስላለኝ ሁለቱን አመጣልኝ ማለት ነው። ሌላ ግን ምናልባት እናንተ የማታውቁት ስልክ ወይም ዲስክቶፕ ካለ ከታች እነዛ ሰዎች እናንተን ኮኔክት አድርገው የእናንተን ቴሌግራም እየተጠቀሙ ነው ማለት ነው። ስለዚህ ምንድነው የምታደርጉት? ለምሳሌ ይሄ ሁለተኛው አሁን አለ፣ ሁለተኛው ስልኬ ነው። እሱን ትጫኑታላችሁ። እናንተ የማታውቁት ከሆነ ተርሚኔት የሚል አለ። ይህን ነክታችሁ ቀጥታ ማስወጣት ትችላላችሁ ማለት ነው በቀላል መንገድ። ሌላ አንዲት ልጨምርላችሁና እኔ ጨርሳለሁ። ምናልባት ደግሞ ስለ ቴሌግራም ማወቅ የምትፈልጉን ነገር ካለ እያንዳንዱን በኮመንት ጻፉልኝ። ከዛ ቀጣይ ቪዲዮ ሰራበታለሁ ማለት ነው። ይሄ ልጨምርላችሁ የፈለኩት ምንድነው ብዙዎችን የሚያማርር ነገር ነው። ኖቲፊኬሽን ኤንድ ሳውንድስ የሚለው ላይ ትገቡና ኖቲፊኬሽን እየመጣ የሚያጨናንቃችሁ ከሆነ ለምሳሌ ቴሌግራም ላይ ግሩፕ አለ፣ ቻናል አለ እንደምታውቁት። ከዛ ደግሞ ፕራይቬት ቻት አለ፣ ስቶሪ አለ፣ ሪያክሽን አለ። እነዚህ የምታያቸው በሙሉ ለምሳሌ ይሄኛው ሰዎች ስቶሪ ሲያደርጉ ወደ እናንተ መልእክት እንዲመጣ ከፈለጋችሁ ይህን ታበሩታላችሁ ማለት ነው። ፕራይቬት ቻት አለ። በፕራይቬት ቻት የሚላኩ መልእክቶች ማለት የግል ውይይት ማለት ነው። እናንተ ከጓደኞቻችሁ ጋር የምትጻጻፉት አለ አይደል? እሱን ሰው መልእክት ሲልክላችሁ እንዲያሳውቃችሁ ኖቲፊኬሽን ከፈለጋችሁ ይችን ኦን አድርጓት። ሌላው ግን ይሄ ግሩፕ እና ቻናል የሚለው እናንተ እያጨናነቃችሁ ከሆነ ለምሳሌ ግሩፕ እና ቻናል የሚለውን ኦፍ ብታደርጉት መልካም ነው ማለት ነው። እነዚህን ኦፍ አድርጋችሁ ፕራይቬት ቻት ብቻ መልእክት ከላይ ኖቲፊኬሽን እንዲላክላችሁ ማድረግ ትችላላችሁ ማለት ነው። እንደጠቀማችሁ ተስፋ አድርጋለሁ። የሀሳብ አስተያየታችሁን በኮሜንት ግለጹ። በቀጣይ ቪዲዮ እንገናኛለን። እስከዛው ጊዜ አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። አዲስ ቻናል ስለሆነ ድጋፋችሁ አይለየኝ። መልካም ጊዜ